ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች የዛሬው ምክር እጅግ ጠቃሚ የሆነ የህግ ምክር ነው። የባንክ አካውንት ኖሯችሁ በባንኮች አካውንታችሁ ለሚታገድባችሁ እንደዚሁም ከዚህ በፊት ታግዶባችሁ በባንኮች ዘንድ በአቤቱታ ላይ በምልልስ ላይ ላላችሁ ሰዎች መፍትሄ የሚሆን የህግ ምክር በመሆኑ እንዳያመልጣችሁ እጋብዛችኋለሁ። በተለይ በአሁኑ ወቅት በባንኮች ዘንድ የብዙ የባንክ ደንበኞችን የብዙ ሰዎችን የባንክ አካውንት የማገድ ካገዱም በኋላ ደግሞ ቶሎ ምላሽ አለመስጠት እና ደንበኞችን ማንገላታት እየተለመደ መጥቷል። ሃይባይ ያጣ ጉዳይ ነው የሆነው። የተከበራችሁ የፕሮግራሚንግ ተከታታዮች፣ አንደኛ ባንኮች የደንበኞችን የባንክ አካውንት የማገድ በህግ የተሰጠ ስልጣን አላቸው ወይ? በህግ የተሰጠ ስልጣን ካላቸውስ ለምን ያህል ጊዜ ነው አግደው ማቆየት የሚችሉት? አንድ አካውንቱ በባንክ የታገደበት የባንክ ደንበኛስ ምን አይነት የህግ መፍትሄ አለው? ይህን አካውንቱን ለማስለቀቅ እግዱን ለማስነሳት ባንኩን መክሰስ ይችላሉ የሚሉትንና ሌሎች ነጥቦችን የምናይ ነው የሚሆነው። እንግዲህ በብሔራዊ ባንክ አዋጅ ቁጥር 1356 ህዝባር 2013 እንደዚሁም በመኒ ላውንደሪንግ አዋጅ ቁጥር 780 መሰረት የሚመራ ነው የሚሆነው ይሄ የደንበኛን የባንክ አካውንት አግዶ የማቆየት። በመመሪያ ቁጥር 4 2021 መሰረት ባንኮች ከፋይናንስ ኢንተለጀንስ ደብዳቤ ሲደርሳቸው አካውንቱን እንዲያግዱ ለ72 ሰዓታት ወይም ደግሞ ለ3 ቀን የአንድን ደንበኛ አካውንት አግደው ማቆየት ይችላሉ። እንደዚሁም ደግሞ ከገቢዎች መስሪያ ቤት ደብዳቤ ሲደርሳቸው ለ10 ቀን የአንድ ደንበኛ የባንክ አካውንት ሊታገድ ይችላል። ነገር ግን ከዚህ ውጭ ባንኮች በአሁኑ ሰዓት የሚያደርጉት ምንድነው? በሶስት መንገዶች ያንን ደንበኛ የባንክ አካውንት እያገዱ ይገኛል። የመጀመሪያው ምንድነው? ከፋይናንስ ኢንተለጀንስ ወይም ከፋይናንስ ደህንነት ትዕዛዝ ሲደርሳቸው የፋይናንስ ደህንነት ያንን አካውንት ወይም ከወንጀል ጋር የተገናኘ በመሆኑ ሲጠረጥረው እና ፖሊስ የምርመራ ለማካሄድ በሚያስብበት ወቅት ለባንኮች ደብዳቤ በሚጽፍበት ወቅት አካውንቱን ያግዳሉ። አንዱ ይሄ ነው። ሁለተኛው ምክንያታቸው ከብሔራዊ ባንክ በመጣ ትዕዛዝ አካውንቱን ሊያግዱ ይችላሉ። ሶስተኛ በራሳቸው ተነሳሽነት ደግሞ አጠራጣሪ ነው ወይም ደግሞ ሰስፒሺየስ ነው ትራንዛክሽኑ በሚል የደንበኛውን አካውንት ያግዳሉ። እንግዲህ በህጉ በተሰጣቸው ስልጣን መሰረት ቅድም እንደነገርኳችሁ ከወንጀል ጋር በተያያዘ ወይም ደግሞ ከፋይናንስ ደህንነት በተጻፈላቸው ደብዳቤ ከሆነ ለ72 ሰዓታት ብቻ ወይም ደግሞ ለ3 ቀናት ብቻ ነው ማገድ የሚችሉት። እንደዚሁም ደግሞ ከገቢዎች መስሪያ ቤት ሲጻፍላቸው ደግሞ ለ10 ቀን ብቻ ነው ማገድ የሚችሉት። ከዚህ ውጭ ግን አሁን በተግባር እያየነ ያለ ነው። ፕራክቲሱ ግን በባንኮች ዘንድ ያለው ምንድነው? ለወራት ብሎም ደግሞ ለዓመታት የደንበኛውን የባንክ አካውንት አግዶ ማቆየት እየተስተዋለ ነው። ደንበኛውን በተደጋጋሚ ጊዜ ባንክ ማናጀሩን ይለምናል፣ የዲስትሪክት ኃላፊውን ደጅ ይጠናል፣ አልፎ ተርፎ እስከ ፕሬዚዳንት እስከ ባንኮች ፕሬዚዳንት ድረስ አቤቱታውን ያቀርባል። ነገር ግን ማንም መለስ ብሎ የሚያው የለም። አካውንቱ ታገደ፣ ማንም መልሶ የለም። ከሌና አናግር፣ ከሌ የተባለውን ኃላፊ አናግር በሚል ኃላፊነት ለመውሰድ የባንክ ማናጀሮችም እንደዚሁም የሚመለከታቸው ደግሞ የዲስትሪክት ኃላፊዎች የሚሆኑ የባንኩ የሌጋል ዲፓርትመንት ማንም ደፍሮ ያንን የታገደ የባንክ አካውንት ና ልልቀቅልህ የሚል የለም። እንግዲህ ምንድነው ወያውቱ? ይሄ ደንበኛ ወይም ይሄ ግለሰብ የባንክ አካውንቱ በመታገዱና ሂሳቡን ባለማንቀሳቀሱ ብዙ አይነት ኪሳራዎች ይደርሱበታል። አንዳንዴ ህጋዊ አካውንት ሆኖ ከወንጀል ድርጊት ጋር ምንም ያልተገናኘ ነገር ኖሮት ይሄ ደንበኛ በጥርጣሬ ብቻ ወይም ደግሞ እዛ ባሉ ኃላፊዎች በተለያዩ ፍላጎቶች ምክንያት የባንክ አካውንቱ የዚህ ደንበኛ የዚህ ግለሰብ ሊታገድ ይችላል። አንደኛ ንግዱ ሊስተጓጎል ይችላል። ሁለተኛ ለሕክምና ለተለያዩ አስፈላጊ ነገሮች ገንዘቡን ቢፈልገው በቀላሉ አያገኝም። ገንዘቡም እዛ አካውንት ውስጥ ታግዶ በመቆየቱ ለወራት ብሎም ለዓመት ብሩ የመግዛት አቅሙ ስለሚጋሽብ ከፍተኛ ኪሳራን ያስተናግዳል። ይህንን ግን ባንኮቹ ኮንሲደር አያደርጉትም። አንዴ ከታገደ ማንም መለስ ብሎ አያይም። ደፍሮም ደግሞ ምላሽ የሚሰጥ ሰው የለም። እንግዲህ
በህጉ በመመሪያው መሰረት አካውንቱን ሲታገድ በዛ መሰረት አካውንቱንም ሲያግዱ እንደዚሁም ባንኮች ደግሞ እግዱን ሲያነሱ በህጉ መሰረት ካልተመሩ በስተቀር ለሌላም ለሙስና ድርጊቶች በር የሚከፍት ነው የሚሆነው። አካውንትህን ወይ እንድለቅልህ ወይ እንዳስለቅቅልህ ከታገደው ገንዘብ ላይ ይህን ያህል ገንዘብ ትከፍለኛለህ በሚል ላላስፈላጊ ድርድሮች እና ለሙስና ድርጊቶች ለሙስና ወንጀሎች በር የሚከፍት ነው የሚሆነው ይሄ ድርጊት። በመሆኑም እንግዲህ ባንኮች ስትሪክትሊ ህጉን ሊከተሉ ይገባል። አንደኛ በቅድም እንደነገርኳችሁ ከ72 ሰዓታት ውጭ ወይም ከ3 ቀን ውጭ ከፋይናንስ ደህንነት እንኳን ደብዳቤ ቢጻፍላቸው አግደው ማቆየት አይችሉም። የፋይናንስ ደህንነት በፌዴራል ፖሊስ በኩል ምርመራ አከናውናለሁ ካለ ከፍርድ ቤት የእግድ ትዕዛዝ ማውጣት መቻል አለበት። አልቲሜት ስልጣኑ ወይም ደግሞ የመጨረሻ እግድ የመስጠት ስልጣን የፍርድ ቤት ነው። ፍርድ ቤቶች ግራ ቀኙን አከራክረው የአካውንቱ ይታገዳል አይታገድም፣ እንደዚሁም ደግሞ አካውንቱ እንዲታገድለት የሚጠይቀው የምርመራውን የሚያከናውነው የፖሊስ አካል ከፋይናንስ ደህንነት ጋር ሆኖ አካውንቱን ለማሳገድ ያቀረበው ምክንያት አሳማኝ ነው ወይ፣ ህጋዊ ነው ወይ፣ በቂ ነው ወይ የሚለውን ከመዘኑ በኋላ ስለሆነ አካውንቱን የሚያግዱት ፍርድ ቤቶች የሚሰጡት የማገድ ትዕዛዝ፣ ፍርድ ቤቶች የሚሰጡት ውሳኔ ፍትሃዊ ነው ተብሎ ይታሰባል። ምክንያቱም የዳኝነት ስልጣን ያላቸው ፍርድ ቤቶች በመሆኑ። ካልሆነ ግን አስፈጻሚ አካላት የመንግስት አስፈጻሚ አካላት አስፈጻሚ መስሪያ ቤቶች ደብዳቤ ጽፈው ያንድን ደንበኛ ያንድን ግለሰብ ያንድን ዜጋ የባንክ አካውንት እንደፈለጋቸው የሚያዘጉ ወይም ደግሞ የሚያሳግዱ ከሆነ ይሄ በጣም ትልቅ ችግር ነው እንደ ሀገርም እንደ ማህበረሰብም የሚፈጥረው። ስለዚህ ባንኮች በተቀመጠው ህግ መሰረት ገቢዎች ደብዳቤ ከጻፈላቸው ለ10 ቀን እንደዚሁም ደግሞ ፋይናንስ ደህንነት ወይም ፖሊስ ደግሞ ምርመራ እያከናወንኩ ነው ብሎ ከጻፈላቸው ደብዳቤ ለ72 ሰዓታት ለ3 ቀን ማገድ ይችላሉ። ከዛ ውጭ ግን የደንበኛውን የባንክ አካውንት እነዚህ አካላት አካውንቱን ያሳገዱት በራሳቸው ደብዳቤ አካውንቱ እንዲታገድላቸው የጠየቁት የፍርድ ቤት የእግድ ትዕዛዝ ካላመጡና አካውንቱን ካላሳገዱ በስተቀር ባንኮች አካውንቱን የመክፈትና እንዲያንቀሳቀስ የመፍቀድ የህግ ግዴታ አለባቸው። ይሄ ስትሪክትሊ መፈጸም አለበት። ነገር ግን አንድ ደንበኛ ወይም አንድ ግለሰብ አካውንቱ ታግዶበት ሄዶ ባንኮችን ሲጠይቅ የተለያዩ አሳማኝ ያልሆኑ ምክንያቶችን በመስጠት እንደዚሁም ደግሞ በመፍራት ሊሆን ይችላል እግዱን አናነሳም ካሉት ያለው መፍትሄ ምንድነው የሚለውን እናያለን። ያለው መፍትሄ እንግዲህ ፍርድ ቤት መክሰስ ይችላል። አንድ ግለሰብ ባንኩ በራሱ ተነሳሽነት አሁን ቅድም ካልኳችሁ ወይም የጊዜ ገደቦች ባለፈ መልኩ ለወራት ለወር እንደዚሁም ደግሞ ቅድም ካልኳችሁ ቀናት በበለጠ አካውንቱን እግዱን አላነሳም የሚለው ከሆነ ፍርድ ቤት ቀጥታ አካውንቱን ያገደውን ባንክ እግዱ እንዲነሳለት ክስ ማቅረብ ይችላል። በዚህ አግባብም እንግዲህ ፍርድ ቤቶች እያስተናገዱ ነው። አካውንቱ ላይ ያለው እግድ እንዲነሳለትና አካውንቱን የማንቀሳቀስ መብቱ እንዲከበርለት ፍርድ ቤቶች ይወስናሉ፣ እየወሰኑም ነው ያሉት። ስለዚህ አካውንታችሁ ታግዶ ባንክ ቤት እየተመላለሳችሁ መፍትሄ ያጣችሁ ሰዎች ማን እንዳሳገደባችሁ አንዳንዴ ለምን ቶሎ ምላሽ እንደማይሰጣችሁ ራሱ ግራ ይገባችኋል። ትራ የተባለውን ኃላፊ አናግር፣ ሂድ እስኪ ሄድ ኦፊስ አናግር፣ ሄድ ዲስትሪክት ኃላፊ አናግር፣ የህግ ክፍሉን አናግር፣ እንትና የሚባለውን ሰው አናግር እየተባለ ደንበኛ ወይም ደግሞ ግለሰቦች ይንገላታሉ። በዚህ አግባብ መሆን የለበትም። አንድ ደንበኛ ያጠፋው ጥፋት አለ ወይም ደግሞ በትራንዛክሽኑ መሰረት የተፈጸመ ወንጀል አለ ተብሎ ከታሰበ ተገቢው የፍርድ ቤት እግድ ሊሰጥበት ይገባል። በፍርድ ቤት ክርክር ተደርጎ የሚወሰነው ውሳኔ ይወሰናል እንጂ ባንኮች የደንበኛን አካውንት አግደው የማቆየት ስልጣን የላቸውም። እንግዲህ አንድ ደንበኛ ወይም ደግሞ አንድ ግለሰብ የባንክ አካውንቱ ታግዶ በሚቆይበት ጊዜ ብዙ ኪሳራዎች እንደሚያጋጥሙት እንደሚደርሱበት አያጠራጥርም። ለምሳሌ አላግባብ አካውንቱ በታገደበት ወቅት የውጭ ጉዞዎች ሊኖሩ ይችላሉ፣ የሚያስመጣቸው እቃዎች ሊኖሩ ይችላሉ፣ የሚከፍላቸው ክፍያዎች ሊኖሩ ይችላሉ፣ የሕክምና ክፍያዎች አንገብጋቢ የሆኑ ሊኖሩበት ይችላሉ። እነዚህን ሁሉ አካውንቱ ከታገደ ማድረግ አይችልም። ስለዚህ
አካውንቱ በመታገዱ ምክንያት የደረሰበት ኪሳራ ካለ አላግባብ በመታገዱ ምክንያት በባንኩ የደረሰበት ኪሳራ ካለ የሰገደበትን መስሪያ ቤት እንደዚሁም ባንኩን ጭምር አብሮ በመክሰስ ያን ኪሳራውን መጠየቅ ይችላል በተገቢው ማስረጃ ማስረዳት ከቻለ ማለት ነው። ስለዚህ ባንኮች የህግ መሰረታቸው አካውንት ለማገድ ደብዳቤ ሲደርሳቸው ከፋይናንስ ደህንነት ወይም ደግሞ ከገቢዎች መስሪያ ቤት ቅድም በነገርኳችሁ መሰረት ከገቢዎች መስሪያ ቤት ለ10 ቀን ማገድ ይችላሉ። ከፋይናንስ ኢንተለጀንስ ወይም ከፋይናንስ ደህንነት ደግሞ ደብዳቤ ሲደርሳቸው ለ72 ሰዓታት ማገድ ይችላሉ። ከዚህ ውጭ ግን ማገድ አይችሉም። ኮንፍሮንት ማድረግ መቻል አለባቸው። እንደዚሁም ደግሞ ይህንን ደብዳቤ የሚጽፉ አካላትም ደግሞ ህጉን ማክበርና መከተል አለባቸው። አንዴ ለባንኩ እንዲታገድ ደብዳቤ ጽፍ ያለሁና ስለዚህ አርፌ ዝም ብዬ በቃ አቀምጣለሁ ብለው የዜጎችን መብት የሚያጣብብ ውሳኔ መወሰን የለባቸው። ፋይናንስ ኢንተለጀንስም ሆነ ገቢዎች መስሪያ ቤት ለህዝብ ነው የሚሰሩት፣ ለዜጎች ነው የሚሰሩት። ስለዚህ እዚህ ጋር የመንግስትን ኢንተረስት ወይም ደግሞ የህዝብን ኢንተረስት እናስከብራለን ሲሉ፣ በዚህ በኩል ደግሞ የግለሰቦች መብት ሊጣስ አይገባም። የባንክ አካውንት በመታገዱ ምክንያት ብዙ ሰዎች ለብዙ ምስቅልቅልና ኢኮኖሚያዊ ችግር፣ ማህበራዊ ችግር፣ ስነልቦናዊ ችግር እንደሚደረጉ ኮንሲደር ማድረግ አለባቸው። ባንኮችም ደግሞ ህጉን ተከትለው ኖ ማለት መቻል አለባቸው። እዛ ያለ ኃላፊ በመፍራት ጠይቃለሁ ወይ እንዲህ አደርጋለሁ ከሚል ደፈር ብሎ ያለውን ነገር መጋፈጥና ለደንበኛው እስከሆነ ድረስ የባንኩ ተጠቃሚ ግለሰብ ደንበኛውን የሚያስደስት ደንበኛውን ትክክለኛ መብቱ የሆነውን ውሳኔ መወሰንና ምላሽ መስጠት አለበት። አካውንቱን መክፈት አለበት። ይህ ሳይሆን ቀርቶ ግን የባንክ አካውንታችሁ በፍርድ ቤት ሳይታገድ ቀርቶ አስፈጻሚ አካላት ፖሊስ ሊሆን ይችላል፣ ገቢዎች ሊሆን ይችላል፣ ፋይናንስ ደህንነት ሊሆን ይችላል፣ ባንኩ በራሱ ተነሳሽነት አካውንታችሁን ቢያሳግድ ግን ቅድም በነገርኳችሁ መፍትሄ መሰረት ለፍርድ ቤት በባንኩ ላይ ክስ አቅርባችሁ አካውንታችሁን እግዱን ማስነሳት ትችላላችሁ። የደረሰባችሁ ኪሳራም ካለ እንደዚሁ ደግሞ ኪሳራውን መጠየቅ የምትችሉ መሆኑን በዛሬው የህግ ምክር ለእናንተ ለማካፈል ነው። ይሄ በጣም ብዙ ሰዎች በተለይ በአሁኑ ሰዓት እየተቸገሩበት ያሉት የህግ ጉዳይ በመሆኑን ይህን ወደ እናንተ ማድረስ የፈለኩት። የተከበራችሁ የፕሮግራሚ ተከታታዮች በሀገር ውስጥም በውጭም የምትኖሩ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ይህን ጠቃሚ የሆነ የህግ ምክር ሌሎች ኢትዮጵያውያን እህት ወንድሞቻችሁ እንዲማሩበት ላይክ፣ ሼር ማድረግ አትርሱ፣ ለሌሎች ማስተዋወቅ አትርሱ። እንደዚህ ጠቃሚ በሆኑ ሌሎች የህግ ምክርና ትንታኔዎች እስከምንገናኝ ድረስ አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ